ቤተሰብ ፍለጋ ዳጣ ቀጣይ ክፍል። ኤቢ ናታንን ለማግባት እውነትም ቆርጣለች። ማርታም እናቷ ልክ እንደ ኤቢዬ ናታንን ነው የምታገባ እያለች በደስታ ፈንጥዛለች። ግን ደግሞ እኮ ማርታ ናታን ኤቢን እንደማይፈልጋትና እንደማያገባት ልቧ ያውቃል። ብቻ ልጄ ናት፣ አመሏን ማንም አይችላትም። ሌላ ሰው ብታገባ ምናልባት እዚህ አመል አትኖርም በማለት አስባ ይሆናል እንጂ ወይንም ደግሞ የናታን አባት ጋር ደውላ በልጆቻችን እንዛመዳለን ብላ ጠይቀዋለች። እሱም ታዲያ አግኝቼ ነው ከእናንተ ጋር መዛመድ ምንም ችግር የለውም እነሱ ብቻ ይስማሙ ብሏታል። ምናልባት ማርታን ደስ ያሰኛት የናታን መልስ አመላለስ ይሆናል። ደረጀ ግን ናታንን ጠርተው በግልጽ ጠይቆታል። ምንም ሳይደብቅ በግልጽነት። እንደዚህ አይነት አባት ደስ አይልም? ደረጀ ከልብ እውነትም አባት ነው። ምክንያቱም ናታንን ዳጣን እንደመወዳትና ከሷ ጋርም ያወሩትን ሰምተዋል። በአቀራረባቸውም ኤቢ ምናልባት ናታንን ልትወዱ ትችላለች። ናታን ግን ደግሞ ለኤቢ ቦታ እንደሌለው በብዙ ምሳሌ ጠይቆታል። ታዲያ አባት የማትወዳትንና ለወደፊት ለልጆች እናት የምትሆን ሴት አግባ ብለህ ምን ታደርጋለህ? ታገባታለህ ብሎ ጠይቆታል። ናታንም ታዲያ የአባቴን ትዕዛዝ አከብራለሁ፣ አባቴንም ክብር ሰጠዋለሁ፣ እሱ ያለኝንም አደርጋለሁ። ነገር ግን እኔም ማልወደውና ማልፈቅደው ነገር ከሆነ እሺ ያልልለትም ብሏል። ታዲያ ረጅም ቀጠላልና አንተ የማትወዳትንና የማታውቃትን ሴት አግባ ብለህ ታገባለህ ወይ ብሎ ጠይቆታል። ናታን አይ አላገባትም፣ የማልወዳትና የማልፈልጋት ሴት አላገባም አላደርገም ብሏል። እንግዲያውስ በግልጽ ልጠይቅ ብሎታል ደረጀ። ናታን እሺ አባቴ ጠይቀኝ ምንድን ነው እሱ ብሎታል። እንግዲያውስ ማርታ አንድ ነገር ነግራኛለች፣ ከኤቢ ጋር እንደምትዋደዱና ኤቢ አንተን እንደምታገባና በኤቢ እንደምንዛመድ ነግራኛለች ብሎታል። ስለዚህ ኤቢን ታገባታለህ ብሎ በግልጽ ጠየቀው። ናታም አይ እኔ ኤቢን አላፈቅራትም አላገባትም በማለት 4 ነጥብ መልሱን መልሶታል። ደረጀም ይሄንን ነው የምፈልገው፣ በግልጽ ስለመለስክልኝ ክበር ብሎታል። ናታም አባቷ አይደል ይቅርታ አባዬ ምናልባት ካስከፋ መልስ ብሎታል። እሱም አንድ ሰው የሚወደውና የሚፈልገውን ብቻ ነው ማግባትና ማድረግ ያለባት። ትክክለኛው ውሳኔ ነው የነገርከኝ፣ ምንም ይቅርታ አያስፈልግም፣ አንተ ጥፋት የለብህም በማለት መልሶለታል። ታዲያ የናታን አመላለስ በጣም ጥሩ ምርጥ ነው። ምክንያቱም ናታን ዳጣን ነው መወዳት፣ እሷንም ነው የሚያገባት ብዬ አስባለሁ። ከኤቢ ጋር መቼም ሊስማሙ አይችሉም። ጥሩ መልስ። ደረጀ ስለ ዳጣ ከእናቷ ጋር ለማስተዋወቅም በጣም ግራ ተጋብቷል። ከራሱ ጋር እያወራ ነው፣ ጭንቀትም ይዞታል። ታዲያ የመጨረሻ ሰዓት ደርሰዋል። ጽንሴም ሊወለድ ደርሰዋል። ስንት ጊዜ በሆድ የተሸከምኩት ጽንስ ሰዓቱ የደረሰ ይመስለኛል ብሏል። ሰላምን እናቷ ልጇን ማወቅ አለባት። ስንት ዓመት የጠበቀቻት ለሷ ብላ የተጎዳች ሁሉም ነገር
መታወቅ አለበት። ሁለት ሀሳቦች አሉኝ፣ እነሱም መፈታት አለባቸው ብለዋል። ምናልባት ለዳጣ ቢያማክራትም አይዞ አባዬ በእኔ ምክንያት ነው አይደለ የተጨነቀው፣ አንቺማ ምን አደረግሽ ብሎ በምሳሌ ጠይቋታል። እሷም መሆን ይችላል ያለችውን ነግረዋለች። ታዲያ በዳጣ እሱም ደስ ብሎታል። ግን ደግሞ ሰላም የልጄን ድምፅ መስማት አለብኝ፣ ልጄ በህይወት መኖሯን ማወቅ አለብኝ፣ እባክን ስለ ልጄ ንገረኝ እያለች ትጨቀጭቃለች። እንዲሁም ለማርታ ነግራታለሁ እያለች ደረጀን ታስፈራራለች። አታደርጊውም፣ እንዳትነግራት እያለ ይከለክላታል። እሷም ቀነ ቀጠሮ እየጠበቀች ነው። ታዲያ ምናልባት ደረጀ ዳጣ ናት ልጅሽ ባይልም እናው ቀኑ ደረሰና ሰላምዬ ጋር ሄደዋል። ልጅሽ በህይወት አለች፣ ብዙ ዘመን የጠበቅሻት ለእሷ ብለሽ የተጎዳሽ በህይወት አለች ብሏታል። ታዲያ አንተን ታውቃለች ብላ ጠይቋለች። አዎ ታውቀኛለች ብሎታል። ሰላምዬ ልቧ ደንግጦ ተረብሾ ነበር። መንፈሴ ይነግረኛል፣ በህልሜ አያለሁ ልጄ በህይወት እንዳለች፣ ሞታ ቢሆንማ በሰማይ ነበር ማያት። ነገር ግን ሁሌ አስባታለሁ፣ ሁሌ አይኔ ላይ ናት። ያኔ እኮ እናቴ ለምን ጣለችኝ? እናቴ እያለች እኮ ጎዳና ላይ ወርቃ ሊሆን ይችላል፣ ልጄ ተደፍራም ሊሆን ይችላል። ምን ሁኔታ ላይ እንዳለች አላውቅም በማለት የውስጧን ስሜት ተናግራለች። ደረጀም ይበቃሻል ሰላም፣ አሁን ሰዓቱ ደርሰዋል፣ ልጅሽ በህይወት አለች እያለ እየነገራት፣ ሰላምዬ ግን ደስታ ይሁን ድንጋጤ ይሁን የሆነ ስሜት እየተሰማት ነው። ምናልባት በድንጋጤ ምጧ እንዳይመጣ ወይንም ደግሞ ራሷ ስታ እንዳትወርቅ ሰላምዬ ፈርቻታለሁ። ለማንኛውም ደረጀ በህይወት መኖሯን ነግሯታል፣ እሱንም እንደምታውቅ ነግሯታል። ግን ደግሞ ሰላምዬን ልጅሽ ዳጣ ናት ብሎ መቼ እንደሚያገናኛት አብረን የምንጠብቅ ይሆናል። ምናልባት ይነግራታል ብለን ተስፋ እናደርጋለን። ማርታ ልጄ እኮ ልታገባ ነው ብላ ለሰላምዬ ነግራታለች። ሰላምም ማንን ነው የምታገባት ብላ ስትጠይቃት ናታንን። ታዲያ ሰላምዬ ደንግጣለች። ምክንያቱም ናታን ዳጣን እንደሚወዳትና ዳጣን እንደሚያገባት ስለምታውቅ፣ እውነት ይሄ ነገር ይሆናል ወይ? በግድ ነው የሚያገባት ወይስ መታገባ እያለች ብቻ በልቧ ሰላምዬ ደስተኛ አይደለችም። ፊቷ ተቀያይሯል። ማርታ ማይታ ግራ ግብት ብሏት ነበር። ሰላም ለምንድን ነው እንዲሁም ደግሞ የሆነ ነገር እነግርሻለሁ እያልሽኝ አጓጋሽኝ ብላ ጠየቀቻት። እሷም ቆይ እስቲ አይቼ እንደ ሁኔታው እነግርሻለሁ ብላታለች። ለማንኛውም ውድና የተከበራችሁ ውድ ቤተሰቦቼ የቻናል ቤተሰቦች ደራቱን ተከታተሉ። ዳጣ እናቷን መቼ ነው የምታውቀው? አብረን እንጠብቃለን። ከም ቆይታ ይሁንላችሁ። ባይ ወዳችኋለሁ።